እስራኤሎች ኢሳያስ ላይ ጥርስ ነክሷል። የእስራኤሎቹ ታዋቂ ጋዜጦች ጄሩሳሌም ፖስት እና ሃሪቴዝ የምንጠቃበት ከኢራን ወደ ኤርትራ በተሸጋገሩ የኢራን ድሮኖች ነው ይላሉ። የአስመራና የሱዳን ፖለቲካ ውስጥ የምትጫወተው ሚና የብሔራዊ ደህንነታችን አደጋ ጋርጦብናል በማለት ላይ ናቸው። የእስራኤል የደህንነት ምንጮች ኢትዮጵያ በአፍሪካ ቀንድ ሰማይ ስር አዲስ ንፋስ እየነፈሰ ነው፣ ግጭት በሚጠመቅበት ቀውስ በሚሸመንበትና የሀያላን ሴራ በሚተነተንበት በዚህ ቀጠና ላይ የኢትዮጵያ ዲፕሎማሲያዊ ከፍታ አዲስ የታሪክ ምዕራፍ እየተከተበበት ይገኛል። በአንድ በኩል ለዘመናት በአማጺነትና በትርምስ ፖለቲካ ውስጥ የከረመው የሻዕቢያ መንግስት እርቃኑን ቀርቶ የክፉ ቀን ወዳጅ ሲያጣ፣ በሌላ በኩል ደግሞ አዲስ አበባ የዓለም መሪዎች መተላለፊያ፣ የጥቅም ስሌቶች መፍቻና የዲፕሎማሲ ማዕከል ሆናለች። በፖለቲካው መድረክ ላይ የተሰጡትን ያህል መቀበል ሪስፕሮሲቲ የማይታወቅበት የሻዕቢያ መንግስት ዛሬ ፈላጊ ቢስ ሆኗል። የጂኦፖለቲካ ምሁራን እንደሚሉት ኤርትራ ለሀያላኑ የምታቀርበው የታመነ የኢኮኖሚ ጥቅምም ሆነ የፖለቲካ መረጋጋት የላትም። ከአማጽያን ጋር መሞዳመዱን መርህ ያደረገው የሐማሴኑ ሰው ዛሬ በዓለም አቀፍ መድረክ ሞገስ አጥቷል። እንደ ሃሪቴዝ ያሉ ታዋቂ ጋዜጦች እንደሚገልጹት ኤርትራ የኢራን ወኪል በመሆን በቀይ ባህር ላይ ለሚፈጸሙ ጥቃቶች በዝምታ መመልከቷ በምዕራባውያን ዘንድ ሊወገድ የሚገባ ስጋት አድርጓታል። በአንጻሩ ኢትዮጵያ ወደ ቀድሞ ክብሯ ከፍ እያለች ነው። 4 ኪሎ የአውሮፓ ዲፕሎማቶች መመላለሻ ሆኗል። ኢትዮጵያ በእጇ ያለውን ሰጥታ ከእጇ የምትቀበልበት የዲፕሎማሲ ማማ ላይ ቆማለች። አሜሪካ፣ ፈረንሳይ፣ እንግሊዝ፣ ቱርክና እስራኤል ተቃራኒ ፍላጎት ቢኖራቸውም የአዲስ አበባን በር ማንኳኳት ግን የህልውና ጉዳይ ሆኖባቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት ከህንድ እስከ ኩሽ ኢትዮጵያ የሚዘልቀው አዲስ የስትራቴጂያዊ ግንኙነት መስመር ዛሬ መሬት እየነካ ነው። የአልጀዝራ ባለ 6 ጎን ጥምረት ሰሌት ኢትዮጵያ በቀይ ባህር ላይ እንድትነግስ ሲያደርጋት፣ ሻዕቢያ ግን ምናልባትም ኮሌታው ተጨምድዶ ከቀጠናውም ካዲሃሎም እንዲባረር የሚያደርግ ክስተት ሊሆን ይችላል። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ መሆን ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። መሆን ሪል ስቴቶች ነን። ሰውየው ላለፉት 34 ዓመታት ሀገሪቱን አንቀጥቀጣው ገዝተዋታል። ባለፉት 7 ዓመታት ደግሞ ካቢኔያቸውን እንኳን ሰብስበው ያውቁም። የአፍሪካ ሰሜን ኮሪያ የምትባለውን ሀገር ለመፍጠር 3 አስርት ዓመታት በቅቷቸዋል። ሀገሪቱን በጊዜ ሀዲድ ላይ ቆማ እንድትቀር ለማድረግ የወሰኑት ውሳኔ ተሳክቶላቸዋል። ኢሳያስ አፈወርቂ አብርሃ ከኢትዮጵያ ኤርትራን ለመገንጠል ምክንያት ካደረጓቸው ነገሮች አንዱ ኤርትራ ከኢትዮጵያ በስልጣኔም ሆነ በተሻለ ኢኮኖሚ ላይ ናት የሚል ነው። ዓለም ባለፉት 34 ዓመታት ሲነጉድ ኤርትራ ከዓለም ከ3 አስርት ዓመት በፊት ምን ትመስላለች የሚል ማሳያ ሙዚየም አድርገዋታል። ባለፉት 34 ዓመት በዓለም እኚህ ለውጦች ተከስተዋል። በዚህ ጊዜ ፐርሰናል ኮምፒውተር፣ ላፕቶፕ፣ የተንቀሳቃሽ ስልኮችና ኋላ ላይም ስማርት ስልኮች ለገበያ ውለዋል። በሳይንሱ የዲኤንኤ እና የዘረመል ጄኔቲክ ኢንጂነሪንግ የበለጸገበት ነበር። አርቲፊሻል ኢንተለጀንስ እና ታዳሽ ኃይሎችም ማለትም ኤሌክትሪክ መኪና፣ በነፋስ ኃይል የሚመነጩ የኤሌክትሪክ ኃይሎች፣ ሶላር የሚሰሩ በርካታ ነገሮች ተፈጥረዋል። በእነዚህ ለውጦች ሁሉ ያልተለወጡት ኢሳያስና የሚመሯት ሀገራቸው ናቸው። ዓለም በእነዚህ ጊዜያት ግዙፍ ፖለቲካ ለውጦችን አካሂዳለች። ኢሳያስ በወንበር በቆዩበት ጊዜ የቀዝቃዛው ዓለም ተቋጭቷል። የአረብ አብዮት ተነስቶ በየመን፣ በግብጽ፣ በሶሪያና በሊቢያ መሪዎችን ቀይሯል። ቻይና የምትባል ሀገር ከአሜሪካ የምትገዳደር ግዙፍ ሀገር ተፈጥራለች። ዓለም ኮቪድ በሚባል
በሚባል ወረርሽኝ ተጠቅቷል። ኢኮኖሚ ወድቆ ተነስቷል። አፍጋኒስታን የኢራቅ ጦርነት ተከፍቶ ተዘግቷል። የእድሜ አቻዎቻቸው የቀድሞ ጠቅላይ ሚኒስትርን በሞት መንግስቱ ኃይለማርያምን ከፖለቲካ ተሰናብተዋል። አልበሽር ወድቋል። ኢትዮጵያ 3 መሪዎችን ቀይራለች። ህዳሴ የተባለ ግዙፍ ፕሮጀክት አስመርቃለች። የኒውክለርና የጋዝ ፕሮጀክቶች እውን ልታደርግ በደጅ ናት። በዚህ ሁሉ የዓለም ለውጥ መካከል ለውጥን እምቢ ብለው መልማት መበልጸግ የምትችለው ኤርትራን ወደ ኋላ የመለሷት ኢሳያስ ናቸው። ከዚህ ባሻገር ለዓለም ንግድ መሳለት ከምዕራቡ ዓለም በተቃራኒ በመቆማቸው ምክንያት ምዕራቡ ጥርስ ነክሶባቸዋል። ምዕራቡ $1 ትሪሊዮን የሚጠጋ ንግድ ከሚከናወንበት ቀጠና ሰውየው ሚና በጥብጦ የማደር ነው ይላሉ። ነገር ግን ኢትዮጵያን ያካተተው ይህ ጥምረት እስራኤል ከተከበበችበት አጣብቂ ለመውጣት ከእስያ እስከ አፍሪካ ቀንድ የሚዘልቅ አዲስ የደህንነትና የኢኮኖሚ ስትራቴጂ የመፍጠርም ነው። ይህን እቅድ የሚያረጋግጡ 2 ትልልቅ ኩነቶች በተመሳሳይ ጊዜ ተከስተዋል። አንደኛው የጠቅላይ ሚኒስትር ሞዲ የኢትዮጵያና የእስራኤል ጉብኝት የእቅዱ ትግበራ አንድ አካል ነው። የፕሬዝዳንት አይዛክ ሄርዞግ ጉብኝት ሌላኛው የኢሳያስ ዘመን እያበቃለት መሆኑ መርዶ ሆኗል። የፕሬዝዳንቱ አዲስ አበባ መምጣት በኔታንያሁ የተገለጸው እስከ ኩሽ ማለትም እስከ ኢትዮጵያ የሚለውን ተግባር ያደርጎታል። ኢትዮጵያ በዚህ ሰፊ ጥምረት ውስጥ ቁልፍ ሚና መያዟ በቀይ ባህር ላይ የሚታየውን የሁቱ ታጣቂዎችን ትንኮሳ ለመመከትና ቀጠና የበላይነትን ለማረጋገጥ ለሚፈልጉ ሀገራት አቻ የሌላት አጋር አድርጓታል። እርግጥ ዛሬ የአፍሪካ ቀንድ የገደል አፋፍ ላይ ቆሟል። በአንድ በኩል ሳውዲ፣ ቱርክ፣ ሱዳን፣ ሶማሊያና ግብጽ ሲሰለፉ፣ በሌላ በኩል ደግሞ ኢትዮጵያ፣ እስራኤል፣ አረብ ኤምሬትስ እና ሶማሌላንድ የሚገኙበት ጠንካራ ስብስብ እየተፈጠረ ነው። የኢትዮጵያ ህጋዊና ፍትሃዊ የባህር በር መሻት የቀጠናውን የኃይል ሚዛን ቀይሮታል። የአሜሪካ እስራኤልና የኢራን ግጭት ለኢትዮጵያ በረከትን ይዞ መጥቷል። በኢራንና በአሜሪካ መካከል የተቀሰቀሰው ግጭት ለ30 ዓመታት የተዘጋባትን የባህር በር ለኢትዮጵያ ዳግም ሊከፍትላት ይችላል። ኢትዮጵያ ከምዕራባውያንና ከእስራኤል ጎራ ጋር ያላት ጽኑ አጋርነት በድህረ ጦርነት ለሚፈጠረው አዲስ የዓለም ስርዓት የባህር በር ባለቤትነቷን ለማረጋገጥ ወርቃማ ዕድልን ይዞ ይመጣል። ኢትዮጵያ እንዲህ አይነቱም ብስል የዲፕሎማሲ መንገድ ከአፄ ኃይለሥላሴ መንግስት በኋላ ስትከተል ለመጀመሪያ ጊዜ ነው። ከሁለቱ ተቃራኒ ጎራዎች ጋር እየሰራች የራሷን ብሔራዊ ጥቅም ማስከበሯ ሀገሪቱ በፖለቲካው ገበያ ውስጥ ያላትን ዋና ተፈላጊነት ያሳያል። የቱርኩ ፕሬዝዳንት ኤርዶሃን ኢትዮጵያ በቀጠናው ወሳኝና ትልቅ አገር ናት ማለታቸው የዚሁ ተጨባጭ እውነት ማሳያ ነው። እናስ በዚህ የዓለም ውጥንቅጥ ውስጥ የኃይል አሰላለፍ ስሌት ኢሳያስ እጣፈንታቸው ምን ይሆናል የሚለውን እንመልከት። ምዕራባውያን ሰውየው የቀጠና አደጋና ግጭት ጠማቂ ናቸው ይላሉ። 12 በመቶ የዓለም ንግድ ለሚዘዋወርበት ቀጠና አደጋ ናቸው ብለው ያምናሉ። እርግጥ ከሀገራቱ በዘለለ ኢሳያስን የአፍሪካ መሪዎች ሳይቀር በርካቶች አይን ላፈር ብለው ይጠራቸዋል። ኤርትራን የዓለም ጭራ አድርገዋታል ሲሉ በብዙ ይወቅሷቸዋል። ሰሜናዊ እንቁ የተባለችውን ሀገር ቢራና ዳቦ በራሽን ይሸጥባታል። ቂመኛ ናቸው። የጠሉትን አካል ጉድጓድ ምሰው አፈር እስኪያለብሱ ድረስ ተኝተው የሚያድሩ ሲሉ በብዙ ይወርፏቸዋል። በተንኳሽ ባህሪያቸው የሚጠሏቸው ቀላል አይደሉም። ከየመን በሃኒሽ ደሴቶች ምክንያት የተቋሰሉ፣ ከኢትዮጵያ በባድመ ከሱዳንና ጅቡቲ በድንበር ጉዳይ እሰጥ አገባ የተጋቡ፣ ከኬንያ ጋር በሶማሊያ ጉዳይ የተኳረፉ የቀጠናው በጥባጭ ይሏቸዋል። ምዕራባውያን የሰውየው ረባሽ ባህሪ ወደ ሌሎች ሀገር ይጋባል በሚል ይሰጋሉ። አልፎም ኢጋድን የመሰለ ጠንካራ ቀጠናዊ ድርጅት አፍርሰው የጣሊያን ንክኪ ያላቸው ኢትዮጵያን፣ ኤርትራን ያዋቀረ አዲስ ህብረት በአፍሪካ ቀንድ ላይ ሊያዋልዱ ነው በሚል ይከሷቸዋል። በመሆኑም እኚህ ሰው ካልተወገዱ በስተቀር ቀንዱ ሰላም የለውም የሚል ድምዳሜ ላይ ደርሷል። እስራኤል ኢሳያስን የአፍሪካ ቀንድ ፍላጎቴ ቁጥር 1 ጠላት ብላ መፈረጇ የሰውየውን የወንበር ቆይታ ብዙ እንደማይዘልቅ ማሳያ ነው። አሜሪካን ብትሆን ከዚህ በኋላ ሰውየውንም ሆነ ኤርትራን እንደ ፍጥርጥራቸው ብለው የማይተው መሆኑ ጋር ተያይዞ ቀጣይ ድርድር የሚሆነው ስለ ባህር በሩ ሳይሆን ስለ ኢሳያስና ህግ ደፍልውና ይሆናል። በዚህ ስሌት ጥያቄው ኢሳያስ እንደ ሐሚኒ ወይስ እንደ ማዱሮ የሚለው ካልሆነ በስተቀር የሰውየውም ሆነ የሻቢያ የረጅም ርቀት ተጓዦች እንዳልሆኑም የፖለቲካውም ሆነ የወታደራዊ ሊቃውንት ጽኑ እምነት ነው።
የኢትዮጵያ ትልቁ ፍላጎት የባህር በሩን መቆጣጠር ነው። የባህር በሩን መቆጣጠር ለኢትዮጵያ የምርጫ ሳይሆን የህልውና ጉዳይ ነው። በመሆኑም ኤርትራ ላይ ኢትዮጵያ በቀጣይ ማናቸውንም አማራጭ መውሰዷ እሙን እየሆነ መምጣቱን በርካቶች ይናገራሉ። ታላቁ የባህር ላይ ስትራቴጂስት አልፍሬድ ታሃን ማሃን አንድ ዝነኛ አባባል አለው። ባህርን የተቆጣጠረ ዓለምን ይቆጣጠራል። ለኢትዮጵያ ግን ጥያቄው ዓለምን መቆጣጠር አይደለም። ጥያቄው መተንፈስ ነው። ኢትዮጵያ በመሬት ላይ ግዙፍ ናት። ነገር ግን ወደ ቀላያት የሚወጣ የደም ስር ተቆርጧል። ይህ ጂኦፖለቲካዊ እስራት ለዘላለም ሊቀጥል አይችልም። ወደ ቀይ ባህር መውጫ ማግኘት ለኢትዮጵያ የቅንጦት ፍላጎት አይደለም፣ የህልውና ጉዳይ ነው። አስመራ የምትከተለው የማፈንና በእጅ አዙር የማተራመስ ስልት አዲስ አበባን ወደ መጨረሻው የኃይል አማራጭ ሊገፋት ይችላል። እርምጃው ቢጀመር የትላንቱን አይነት የድንበር ላይ ምሽግ ጦርነት አይሆንም። ዘመኑ የ3D ድሮንስ ዳታ ኤንድ ዲፌንስ ነው። የሰው ኃይልን ከማስጨረስ ይልቅ ዘመናዊ ሰው አልባ አውሮፕላኖችን በመጠቀም ቁልፍ የሆኑ የኤርትራን ወታደራዊ ኢላማዎች፣ ራዳር ጣቢያዎችና የሎጂስቲክስ መስመሮች በቀዶ ጥገና ሰርጂካል ስትራይክ መምታት ከኢትዮጵያ በኩል ይፈለጋል። ከጥይት በፊት መረጃ ይቀድማል። በኤርትራ የኮማንድና ኮንትሮል ማዕከላት ላይ ጠንካራ የሳይበር ጥቃት አታክ በመሰንዘር የመገናኛ መስመሮቻቸው ማሳወርና ስርዓቱን ሽባ ማድረግ ከኢትዮጵያ ይጠበቃል። ማጥቃት ብቻውን በቂ ስላልሆነ የራስን ድንበርና ስትራቴጂያዊ ተቋማት እንደ ግድቡ ያሉትን በዘመናዊ የአየር መከላከያ ስርዓቶችና ሚሳኤሎች ማጠናከርም ያስፈልጋል። እርግጥ ኢትዮጵያ ግዙፍ ፕሮጀክቶቿ በእስራኤል የራዳር ስርዓት ይጠበቃሉ። አዲስ አበባ ካርታውን ስታነብ 3 ወታደራዊ አማራጮች ከፊቷ ተዘርግቷል። ሙሉ ሀገሩን ከመውረር ይልቅ ወደ ቀይ ባህር በተለይም ወደ አሰብ የሚያደርሰውን ስትራቴጂያዊ ኮሪደር ቆርጦ በመያዝና በማስከበር የንግድ መስመርን በኃይል መክፈት፣ ሻዕቢያ የሚጠቀመውን ስልት መልሶ በእርሱ ላይ መተግበር፣ በኤርትራ ውስጥ ያሉ የለውጥ ኃይሎችና ተቋሚዎችን በማስታጠቅ አስመራን በራሷ እሳት ማናወጥ፣ ፈጣንና የተገደበ ጥቃት ሊሚትድ ስትራይክ፣ የጠላትን ወታደራዊ አቅም በከፍተኛ ደረጃ በማዳከም ለቀጠናዊ ደህንነት ስትል አስመራን ወደ ድርድር ጠረጴዛ እንድትመጣ ማስገደድ። ሮበርት ኮፕላን የመልክዓ ምድር በቀል ዘ ሪቬንጅ ኦፍ ጂኦግራፊ በሚለው ዝነኛ ጽሑፉ እንዳስቀመጠው መልክዓ ምድር የሰው ልጅ ጣፈንታ ይወስናል። የኢትዮጵያ ጣፈንታ ደግሞ ከቀይ ባህር ጋር የተቆራኘ ነው። ኃይል የመጨረሻው አማራጭ ነው። ነገር ግን መታፈን ከሞት አይተናነስም። ጥያቄው ይሆናል ወይ ሳይሆን መቼና በምን አይነት ስልት የሚለው ነው። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ ሞል ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። ሞን ሪል ስቴቶች ነን።